ልጅ ማለት ነው። እና አሁን ብዙ አይደለም ቀላል ነው ያደረኩት 143 ኪሎ ነው ያደረኩት። የመላኪያውንም የኪሎንም ማንኛውንም የቀረጽም ሁሉንም ከፍዬ እቤት እንዲያደርስልኝ ነበር ያደረኩት። እቃውን እቤት አምጥቷል። ብርም አስገብቼለታለሁ። እቃዬ ልክ ወዳው በደረሰኝ ሰዓት ፈታሁኝ እቃዬን ማለት ነው። የኔንና የጓደኛዬን እቃ ነው ይዤ ሄድኩት ወደ ሀገር ማለት ነው። እቃው ሲፈተሽ አቡዬ ከ30 ሺህ ብር የበለጠ እቃ እንዳለ ጎድሎኛል። እቃው ውስጥ እንዳለ በቃ የሰጠሁት እቃ ሙሉ በሙሉ አልመጣም። እኔ አሁን የመጣሁት ወደ አንቺ ሀቡ አንዲት ብር ብትሆን ማለት ነው ያለምንም ያለ አግባብ ስትቀርብሽ በጣም ይቆጫል። እንደገና ደግሞ መልስ ስታጪ በጣም ይቆጫል። ገባሽ አይደለ? አንደኛን የጓደኛዬን ካርጎ በእኔው ነኝ ያደረኩት በሱ አመኔታ ማለት ነው። እሷ እዛው ነች። አሁን የሷም ወደ 200 ድርሃም ይሆናል የቀረው እቃ። የኔም እንደዛው ወደ 500 ድርሃም ገባ እቃውን ስናስበው ማለት ነው። አሁን ጠየቅኩት፣ በፍቅር ጠየቅኩት፣ በአእምሮ ቃል በዋትስአፕ ሪከርድ አደርግለታለሁ። ጻፍኩለት የቀረብኝን እቃ ይህን ያህል ሲሆን ዩቱብ ክፈች እያላችሁ የነበር ኮመንት ላይ አይ ነው ዩቱብ ላይ ጠፍቻለሁ። ኢትዮጵያ ከሄድኩ ጀምሮ ያው እያስተላለፍኩ ነው ዳይሬክት። እሺ ውዶቼ ሳውዲ ላላችሁ ቲክቶክ ለማይሰራላችሁ ይኸው ተከፍቶላችኋል። ይቅርታ ስላቋረጥኩሽ። የት ካርጎ ባለቤት ስም ማን ነበር ያልሽኝማ? ሳሊ ካርጎ ዱባይ ነው። ሰሞኑን እንደውም በዚህ 2 ቀን እመጣለሁ ብሎ ነበር። አሁን ግን ጭራሽ አይመልስም። ዋትስአፕም ሳናግረው አይመልስም። ቀጥታ እንደውም ስደውል የቀረውን ልብስ ስዘረዝር 1 ደርዘን ካልስ አለ ብዬ ስለው ወንድሙን አገናኝቶኝ ካልስ ከሆነ ችግርሽ ካልሱን እሰጥሻለሁ እኔ ከፈለግሽ አለኝ። ቁም ነገሩ ቀነቱ አይደለም። 1 ደርዘን ካልሲ ነው እንጂ የጠፋብሽ ለዚህ ነው የመጣሽ? ሀቡዬ ከ30 ሺህ ብር በላይ ነው እቃው የጠፋብኝ። እቃ ቀላል እቃ አይደለም። ምን ናቸው? እስኪ ዝርዝራቸውን ንገሪኝ። ዘርዝሬ እንዳለ ልኬለታለሁ። አባያዎች፣ የእናቶች ሻል፣ ቀሚስ እንዴት ነው ጉዳቸውንና ካርጎ በእርግጥ እኔ ካርጎ አድርጌ የማውቀው የዛሬ 8 ዓመት እንዴት ሀቡ የ8 ዓመት ቀላል ነው ይታወቃል። ቀላል ነው ሀቡ አባያ ካልሲ ምን መጥፋቱን ካልጻፍሽ በስተቀር የላክሽውን እቃ እያንዳንዱን ካልመዘገብሽ በስተቀር ወደ ካርጎ ስታስገቢ ወረቀትና እስክሪብቶ ይዘሽ 8 ካልሲ፣ 10 ቲሸርት፣ 6 ሱሪ፣ 3 ቀሚስ እያልሽ ካልመዘገብሽ በስተቀር ለማወቅ ይከብዳል። ተቋርጫለሁ ጋይስ። አለሽ አልተቋረጥሽ። ብዙ አይደለም እቃዬ 90 ኪሎ 97 ኪሎ ማለት ነው። የኔ ብቻ 97 ኪሎ ይታወቃል ሀቡዬ። እቃሽን ማለት ነው መቼም አንድ ሻንጣ ልብስ ማወቅ አያቅትሽም ሀቡዬ። ያደረግሻቸውን እቃዎችሽን ማወቅ አይከብድም ሀቡ። ብዙ እቃ ቢሆን ይሄ እንደ ማንኛውም 700-800 ኪሎ ቢሆን ብዛት ቢሆን ላታውቂው ትችያለሽ። እኔ ግን እቃዬ በቃ ሲምፕል ብዛት ስለሌለው እቃዎችን ልብሶችን እንዳላቃቸዋለሁ። የራሴ ልብሶች ነው ካርጎ ያደረኩት አብዛኛው ነው ማለት ነው። ፌርሙዝ ቀርቶብኛል፣ አዲስ የተገዛ ፌርሙዝ። አባያ አዲስ የተገዛ ሻሉ መጥቶ ሀቡዬ ሻሉ መጥቷል። ዋናው አባያው አልመጣም። አየሽዋ። ቀሚሶቼ ደግሞ የተለያዩ ቀሚሶች ናቸው። አንድ አይነት አይደሉም ብዛቶች ቀሚሶቹ ነው። ሁሉም እንዳለ የ100 ድርሃም የ90 ምናምን ድርሃም እንደዚህ ስታስቢያቸው በጣም ኦቨር ሄዱ እነዚህ ልብሶች ማለት ነው። ስለዚህ አሁን ወደ 30 ሺህ ቀረብሽ። እሺ እነዚህን ጽፈሽ ለሱ ጽፈሽ የላክሽለት እንድታነብቢ ለሱ ጽፈሽ የላክሽለት እንድታነብቢ ትችያለሽ። ሁሉንም በወቅቱ በጣም ታዝንላታልና ተለቀቀችም ሲባል አነብልሻ ጣፉታል እቃው እንዳለ አሁን ራሱ ሳስታውስ እያደር በቃ የምፈልገውን እቃ ይሄ እቃ ነበር ብዬ ስገባ ካርጎ ውስጥ አንድም እቃ ላገኝ አልቻልኩኝ። የምፈልጋቸውን እቃዎች ማለት ነው። አንደኛ በሻንጣ የያዝኩትን እራሱ ነው የመዘነልኝ። እንደገና ልጠይቀው የቻልኩበት ምክንያት አቡዬ እኔ ፊት አይደለም የረተበው ካርቶኑን ማለት ነው፣ በአማና ማለት ነው። ሀቡ ትንሽ መኪና ይዞ መጥቶ
እሱ መድኃኒዓለም ከጎኗ ይሆንላት። የዋህ ኔትወርክ ጥሩ አይደለም ጋይስ፣ የተቆራረጠ ነው። እኔ አይደለም ድንገት ቀጥ ስትል የኔ እየመሰለኝ ምናልባት ፈታሾቹ ካላለሽ በቃ እዛው ልሽርጉ ያንቺን የእሷ ደግሞ በጣም በቃ አስባችሁታል ብሎ ይሄን እንዳደረኩ አለ ነው ወስዶ እንደሚደርስባት እያወቀ ሲሆን ዙሮ እቃውን ለሱ እስከሰጠው ድረስ ከተጠያቂነት አያድነውም አይደል ሀቡ? ለምን እኔ ሙሉ እንትኔን ከፍያለሁ፣ ወጪን ከፍያለሁ የትራንስፖርት ድረስ። አዎ መጥፎ ነው እንደውነቱ። የትራንስፖርት ሁሉ ከፍያለሁ። የቀረብኝ አዳዲስ እቃ ነው። እጣን የሰባ ድርሃም እጣን ፌርሙስ ኃላፊነት የሚወስደውማ እኮ እሱ ነው ማሬ፣ አንቺ አይደለሽም እኮ እሱ ነው ኃላፊነት የሚወስደው። ያማ ተጠያቂነትማ የእሱ ነው። ለምን ካርጎ ሲልክ አንድ ሰው በዛ በካርጎ ላኪው ኃላፊነት ነው። ኔትወርክ ሲኖርሽ ብትመጪ ይሻላል ማሬ። ኔትወርክሽ ይቆራረጣል፣ ልንሰማሽ አልቻልንም። አዎ አላቅም፣ ደስታው አይቻልም የእውነት ከሆነ ማለት ነው። እሺ ሀውዬ ካርድ ልሙላና ልግባ። ዋይፋይ ነው ታስገብኛለሽ? ሞልተሽ አስገባሻለሁ እንጂ በእንደዚህ ልባችን ዝቅ አለ።